የትምህርታችን መነሻ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ነው። ማንንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገሩ አልፎ እነሆ ሁሉ አዲስ ሆኗል። በጣም ወሳኝ ነው። ይሄን ቲቺንግ በአግባቡ ስራይ ብላችሁ እናንተ ማስታወሻ የምትይዙ በጣም እግዚአብሔር ይባርካችሁ። በጣም ምክንያቱም አንድ ተረት አለ፣ በቃል የተሰማ ይረሳል፣ የተጻፈ ግን ይታወሳል ይባላል። የተጻፈ ሬጂስተር የተደረገ ነገር አያችሁ። አሁን ባይብልን ስታዩ ከአዲስ ኪዳን ብንጀምር ማቴዎስ፣ ሉቃስ፣ ማርቆስ፣ ዮሐንስ እነዚህ ሰዎች ሬጂስተር ስላደረጉ ነው። በጊዜው ስለነበሩ they took note Jesus ሲያገለግል ለዛ ነው ባይብል ሆኖ የቀረልልኝ። አሜን ናችሁ? ስለዚህ መጽሐፋችሁ ነገ ለራሳችሁ ለምታስተምሯቸውና የእግዚአብሔር ነገር ለምትነግሯቸው ነገር ሰዎች በጣም ይበጃል። ስለዚህ ማስታወሻ መያዝ መንፈሳዊነት ነው። አሜን። አይ ቲንክ ኔክስት ዊክ ጀምሮ ባይብላችንንና ወረቀታችንና ስክሪፕቷችንን እንይዛለን። የዚህ ዘመን ያው ኤሌክትሮኒክስ ነው። በኤሌክትሮኒክስ የሚመቻቸው አርጉ፣ ግን just take note። አሜን። እሺ፣ አዲስ ፍጥረት ዛሬ የምናየው የአዲስ ፍጥረት በረከቶች ነው። አይደንቲቲውን እያየን ነበር። የአዲስ ፍጥረት ምንድነን የሚለውን እያየን ነበር። ወደዛኛው መለሳለሁ። አሁን ግን አዲስ ፍጥረት ለምንድን ነው መሆን የሚያስፈልገኝ ብሎ አንድ ሰው ሊጠይቅ ይችላል። አሁን ለምሳሌ ኒቆዲሞስ የሚባል አንድ ሰው ነበረ። ዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስ የጠየቀው ሰውዬ ማለት ነው። ኢየሱስን ሄዶ አንተ የምታደርገውን ነገር እግዚአብሔር ካንተ ጋር ከሌለ በስተቀር ሰው ማድረግ አይችልም፣ ዳግም መወለድ አለብህ አለው። አሁን ለምን ብዬ ነው ዳግም መወለደው? ለዛ እኮ ነው በረከቶችን ሳያውቅ ዳግም ልደት በረከትን ሰው ካላወቀ ኢንተረስትድ አይሆንም ዳግም ለመወለድ። አሜን ናቸው። ወንጌል ለምትመሰክሩላቸው ሰዎች እነዚህን ነገሮች ከእግዚአብሔር ቃል ካሳያቸዋቸው ጌታን ይቀበላሉ። ግን የእናንተን የጴንጤ የሚባለውን ሃይማኖታችሁን የምትነግሯቸው ከሆነ ጌታን አይቀበሉም። እነሱም የራሳቸውን ሃይማኖት ይነግሯቸዋል። ሄሎ ይሰማል? that is the difference. When you preach the gospel, you don't preach your religion, you give them life. Amen. You give them grace. አሜን ናችሁ? አያችሁ? አሁን ሰው ዳግም ልወለድ ብሎ ጥቅሙ ምንድነው? ለምን ሰው ጥቅም ከሌለው ነገሮችን አያረግም? this is the nature of man። ስለዚህ አዲስ ዳግም የተወለደ ሰው ምን በረከት አለው? ዛሬ ትምህርቱ ርዕስ ራሱ የአዲስ ፍጥረት በረከቶች ነው። ለምን ዳግም መወለድ ያስፈልገኛል? ለምን እንደገና ተወልጄ እኔ ኦሬዲ ክርስቲያን ነኝ፣ ኦሬዲ በስላሴ አምናለሁ፣ ግን ሌሎችም አማልክቶችንም አምናለሁ፣ የኢየሱስ እናት ማርያምንም ታማልደኛለች፣ እሷንም አምናታለሁ፣ ወደ እሷ እጸልያለሁ፣ ወደ መላእክቶችም እጸልያለሁ፣ ወደ እግዚአብሔርም እጸልያለሁ፣ ምን ችግር አለው ብለው የሚያምኑ ክርስቲያን የሚባል ስም ያላቸው ሃይማኖቶች አሉ። እውነት ውሸት? እዚህም ሊኖር ይችላል እኮ። አደሴም ታይም ደግሞ ሌሎች ደግሞ ሃይማኖቶች አሉ። ማን ናቸው እነዛ ሌሎች ሃይማኖቶች? ኢየሱስ የሚባለው ከነቢያት አንዱ ነው፣ በጣም ታዋቂ፣ በጣም ፌመስ፣ በጣም ጎበዝ፣ በጣም ጥሩ የነበረ ነብይ ነው ብለው ደግሞ እስላሞች ያምናሉ። ኢየሱስን አይክዱ። የእግዚአብሔር ልጅ ነው አይሉም። እግዚአብሔር አይወልድም አይወለድም፣ ለሚያላድ ወለሚውለድ ይባላል አይደል? አንድ ነው፣ አይወልድም አይወለድም ነው የሚሉት እነሱ። ለምን እግዚአብሔር መውለድ የሚባለው ነገር እነሱ እግዚአብሔር አምጦ ብሎ የወለደ ነው ይመስላቸው ኢየሱስን። they do not know the spiritual definition meaningu ዩኒየናቸው ማለት ነው። አሜን ናቸው። ስለዚህ ለምንድን ነው ታዲያ ሄዳችሁ ሰውን ወንጌል ስትሰብኩት ለምንድን ነው ዳግም ተወልዶ አዲስ ፍጥረት የሚሆነው? ጥቅሙ ካልገባው ለምን አሜሪካ መጣን? ቆንጆ ሀገር ስለሆነች ጥቅሟ ገብቶን ነው የመጣን። እውነት ውሸት? አሜሪካ ሶማሌ ቢሆን ትሄዳላችሁ? አያችሁ አይደለ? ያ ሰው በባህሪው ጥቅሙን ማወቅ አለበት። የአዲስ ኪዳን በረከቶች አንደኛ፣ በአዲስ ኪዳን በአዲስ ፍጥረት የሆነ ሰው የመጀመሪያው በረከት ነፃ የጸጋ ስጦታ ተቀብሏል። ዛሬ በነፃ የተቀበልናቸው ነገሮች ነው የምናየው። ነፃ የጸጋ ስጦታ free gift of grace. The first blessing of the new creature is he have received free gift of grace. ነፃ የጸጋ ስጦታ ምንም ሳይሰራ በማመኑ ብቻ
እግዚአብሔር ኢየሱስ የእግዚአብሔር ልጅ እንደሆነ ለእሱ ኃጢአት ሞቶ በሶስተኛው ቀን እንደተነሳ በማመኑ ብቻ ነፃ የጸጋ ስጦታ ተቀብሏል። ይሄ ሮሜ ምዕራፍ 3 ላይ ነው። ሮሜ ምዕራፍ 3 ቁጥር 24 ሮሜ 3:24 ላይ የእግዚአብሔር ቃል እንደዚህ ይላል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እንዲያው ማለት ፍሪሊ ምንም ሳይሰሩ አያችሁ። ሳልቬሽን ደህንነትን የተቀበልነው በእግዚአብሔር ጸጋ። እንዲያው ማለት ዊዛውት ኤኒ መዋጮ ሳናረግ እንዲያርጌ ሳንል ያለ ምንም ኢየሱስ ብቻ በሰራው በመስቀሉ ስራ በሳክሪፋይስ ኦፍ ክራይስት በማመን እንዲያው የጸጋ ፍሪ ጊፍት ኦፍ ግሬስ ተቀብለናል። አሁን ይሄ ይኸውላችሁ ሚስኮንሰፕሽን አለ በአዲስ ኪዳን በተለይ በዚህ በእኛ ሃይማኖት በእኛ እምነት እሱ ጸጋ አለው እሷ ጸጋ የላት የሚባል ነገር ሰምታችሁ አታውቁ? ይሄ አገልጋይ ጸጋ አለው። ይኸውላችሁ አማኝ የሆነ በሙሉ ነፃ የጸጋ ስጦታ ተቀብሏል። ጸጋ አለው ምናምን የሚባለው ነገር ምንድን ነው? በተለምዶ አንድ ሰው ሲያገለግል የእግዚአብሔር ነገር በእጁ ሲገለጥ፣ የእግዚአብሔር ኃይል በሱ ሲገለጥ፣ በአገልግሎቱ ሲገለጥ በጣም እሱ ጸጋ አለው ይባላል። ጥሩ ነው አማርኛው ለሰው ቀላል ለመረዳት። ግን ምን ማለት ነው? ያ ሰውዬ ያንን ስራ እንዲሰራ እሁድ ሳስተምር ነበር። አሁን ደግሞ ከፊታችን ባሉ ቀናት ይህንን ደግሜ እንጸልያለን። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። አያችሁ፣ ያ ማለት መቀባት ነው። መቀባት ማለት ምን ማለት ነው? ለአንድ ስፔሲፊክ አጀንዳ መለየትና ለዛ ለተለየበት አጀንዳ አድሚኒስትሬት ለማድረግ የሚያስችለውን ኃይል ከእግዚአብሔር የተሰጠው ሰው ማለት ነው። ያ ሰው ነው አኖይንትድ ማለት። የተቀባ ሰው ማለት ለሆነ ፐርፐስ እግዚአብሔር አሳይን ላደረገው ፐርፐስ የተለየ ሴፓሬት ያደረገ እግዚአብሔር ለራሱ ዓላማ የለየው ለለየው ዓላማ ደግሞ የሚያካሂድበት ጸጋ የሰጠው ማለት ነው። ያ ሰውዬ በራሱ ኃይል ስለማይሰራ አይደክመውም። በራሱ ኃይል ስለማይሰራ he always stand strong። ለምን? ሴፓሬት ሆኗል። በተለያየ ፔን ውስጥ በተለያየ አይነት ሁኔታ ውስጥ እየጣሰ ይሄዳል። ለዛ ነው ጳውሎስ we are hard pressed but not crushed ይላል። ፕረስ ተደርጎ እንጨነቃለን ግን አንጠፋም ይላል። እንገፋለን ግን አንወድቅም ይላል። እየተገፋ ይቀጥላል። ይሄ ሰው የተቀባ ሰው ይባላል። አያችሁ፣ ጸጋ አለው የሚባለውን ሰው አማርኛው ነው እንጂ ጸጋ የሌለው በኢየሱስ ያመነ ሰው የለም። ሁላችሁም የክርስቶስ ነፃ የጸጋ ስጦታ ተቀብላችኋል። እኔ ጸጋ የለኝም እሱ ጸጋ አለው እሱ ይጸልይልኝ ይባላል። እንደዛ አይባልም። አማርኛ ጸጋ የለኝም ማለት አልዳንኩም ማለት ነው። አሜን ናችሁ? እና አሁን ከመድረኮችም ስለሚለቀቅ እንደዚህ አይነት ቲቺንግ እሱ ጸጋ አለው እሷ ጸጋ አላት፣ ሌላውስ በምን ዳነ? በስራ። እንደዚህ የሚባል አማርኛ የለም። ስለዚህ በክርስቶስ አምኖ የዳነ የመጀመሪያ የአዲስ ፍጥረትነት በረከት የመጀመሪያው ነፃ የጸጋ ስጦታ። ጸጋ ማለት ዴፊኒሽኑ ማለት ነው በሰው ኃይል የማይቻል በእግዚአብሔር ብቻ የሚችል ችሎታ ማለት ነው። ጸጋ the power of God, the ability of God ማለት ነው። ሮሜ ምዕራፍ 5 ላይም ቁጥር 15 ላይ እዛው ሮሜ መጽሐፍ ሳንወጣ ሮሜ 5:15 ላይ አንድ ቃል ላንብብላችሁ። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና ስሙ የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ይላል። በኢየሱስ ክርስቶስ ጸጋ የሆነው ስጦታ በኢየሱስ ክርስቶስ ነው ጸጋ የሚገኘው። በማርያም አይገኝም፣ በመላእክቶች አይገኝም፣ በሌሎች ቅዱሳን ሰዎች አይገኝም። ምናልባት የተለያየ ሃይማኖት የምትከተሉ ሰዎች እኔ እናንተን ሃይማኖት እየነካው አይደለም፣ በሚዲያም ስለምታዩ ማለት ነው። የሰው ሃይማኖት እየነካው አይደለም። እኔ የኢየሱስን ወንጌል እየሰበኩ ነው። መጽሐፍ ቅዱስ የሚለውን ነገር እየተናገርኩ ነው። ሳልቬሽን የሚገኘው እዚህ ጋር ምን ይላል? ጸጋ ነፃ
የጸጋ ስጦታ free gift of grace. Grace is given to you. Grace is given to every one of us. የተሰጠን ዲዘርቭን የምናደርገው አይደለም። እግዚአብሔር እንዲሁ ነው የሰጠን። እንዲሁ ግሬስን ሰው በገንዘብ መግዛት አይችልም። ግሬስን ሰው በስራው ማግኘት አይችልም። ጸጋ የእግዚአብሔር ስራ ይባላል። የእግዚአብሔር ኃይል ይባላል። አንድ ቦታ ትዝ የሚላችሁ ከሆነ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ አሉ። አንድ ወጣት ሀብታም ልጅ መጣ እና ኢየሱስን ምን አለው? ጌታ ሆይ አለው፣ የዘላለም ሕይወትን አገኝ ዘንድ ምን ላድርግ አለው። የሙሴን ሕግ ጠብቅ አለው። ታውቁታላችሁ ታሪኩ። ጌታ እንደዛ ሲለው ልጁ በጣም ኤክሰለንት ልጅ ነው። ኢየሱስም የዘላለም ሕይወትን ለማግኘት ምን ላድርግ ብሎ ስለጠየቀው ኢየሱስ ያንን ወጣት ወደደው ይላል። ደስ አይልም? ኢየሱስ ወደደውና እንደዚህ ብሎ ግን አለው፣ የሙሴን ሕግ ሁሉ ከልጅነቴ ጀምሮ ጠብቄያለሁ። ስለዚህ ምን ላድርግ? ኦኬ ሕጉን ከጠበቅክማ በጣም ጥሩ። አሁን እንግዲህ ሂድ ያለህን ሁሉ ሽጥና ለድሆች ሰጥተህ እኔን ተከተለኝ አለው። የነበረው ገንዘብ ብዙ ስለነበረ ያ ሰው ራሱን እየወዘወዘ ያዘነ ተመለሰ ይላል። አያችሁ? ከዛ ጌታ ምን አለ? ለባለ ጠጋ ሰው የእግዚአብሔር መንግስት መግባት ምን ያህል ከባድ ነው አለ። ግመል በመርፌ ቀዳዳ ማለፍ ያህል ከባድ ነው አለ። ከዛ ሁሉም ከዙሪያ የነበሩ ሐዋርያቱም ጨምሮ እንግዲያውስ ማን የዘላለም ሕይወት ያገኛል ብለው ጌታን ጠየቁት። ማን ነው እንግዲያውስ ገነት የሚገባው? የዘላለም ሕይወት እንግዲያውስ ማን ያገኛል አሉ። ምክንያቱም ኢየሱስ እዛ ጋር የተናገረ ያለው ስለ ባንተ በስራ ስላለ መመካት በእግዚአብሔር ስራ ብቻ ደህንነት እንደሚገኝ ለማስተማር ነው እንጂ ሁሉን ድሃ ሁኑ እያላቸው አይደለም። ድህነት ቢሆን ገነት የሚያስገባው አብርሃም የመጀመሪያ ሲኦል ገቢ ነበር። ድህነት ቢሆን ኖሮ ገነት የሚያስገባው ይስሐቅና ያዕቆብ እንዳለ ሲኦል ነበር የሚገቡት። ኢየሱስ የሚያወራው ስለ ማቴሪያል ዌልዝ ሳይሆን የዘላለም ሕይወት የሚገኝበት መንገድ የሱን የመስቀል ስራ እየጠቆመው ነው። አያችሁ? ከዛ ደቀ መዛሙርቱ ማን ይገባል እንግዲያውስ አሉት። እኛ ሁሉን ትተን ተከተልን። ቀጥሎም እንዳላችሁ ታውቃላችሁ፣ ለሰው የማይቻል ለእግዚአብሔር ይቻላል። ደህንነት የእግዚአብሔር ችሎታ ይባላል። ደህንነት ሳልቬሽን ቦርን አጌን መሆን የእግዚአብሔርን ጸጋ በነፃ መቀበል እግዚአብሔር ስለቻለ ነው እንጂ ያንቺን ጉብዝና እኔ እኮ የዛን ቀን ምናምን የምትዩን ነገር አቁሚ ምህረት በስቶልሽ ነው። አሜን። ጮክ በሉና አሜን በሉ። እግዚአብሔር የሰጠን ነገር አሜን ብለን በቃ ስንቀበል አለቀ። በቃ ጸጋ ሰጠን። ጸጋ የእግዚአብሔር ኃይል ነው። ጸጋ ለሰው የማይቻል ለእግዚአብሔር ይቻላል። so the work of the cross is the power of God። የእግዚአብሔር ችሎታ ነው። እኔ ጸጋ ተሰጥቶኛል ስትሉ የእግዚአብሔር ችሎታ ውስጣችሁ ገብቷል። አሜን በሉ። ጸጋ የእግዚአብሔር ችሎታ ነው and it is in every believer inside of you። እያንዳንዱ ሰው ውስጥ አለ የእግዚአብሔር ችሎታ። እስኪ የእግዚአብሔር ችሎታ በእኔ ውስጥ አለ በሉ። ድገሙ፣ የእግዚአብሔር ችሎታ በእኔ ውስጥ አለ በሉ። አሜን። ስለዚህ የመጀመሪያው ስለ ጸጋ ብዙ ነገር ጸጋ ለብቻ ግሬስ ቲቺንግ አለ፣ ለብቻ ስለ ግሬስ አስተምራችኋለሁ። ዛሬ ግን ስለ በረከቶቹ ነው የምነግራችሁና የመጀመሪያው በረከት ነፃ የጸጋ ስጦታ ይባላል። አሜን። ሁለተኛው ደግሞ በረከት ነፃ የጽድቅ ስጦታ ይባላል። የአዲስ ፍጥረት የሆነ አማኝ በነፃ የእግዚአብሔር ጽድቅ ተሰጥቶታል። ሕይወቱ ዘላለሙ በሙሉ በእግዚአብሔር ጽድቅ የተያዘ ነው። በነገራችን ላይ ይሄ ስጦታ እኔ ውስጥ አለ ብሎ ያላመነ ሰው ኢንሴኪዩር የሆነ ሳልቬሽን ተቀበለው። ሲኦል ገባ ይሆን እድን ይሆን አልድን ይሆን በሚል ዳይለማ ውስጥ ነው ያለው። አሜን ናችሁ? የመጀመሪያው ምንድነው አልኳችሁ? ነፃ የጸጋ ስጦታ። ሁለተኛው ደግሞ ነፃ የጽድቅ ስጦታ። እዛው ሮሜ ምዕራፍ 5 ቁጥር 17 5:17 ላይ ምን ይላል? በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋ ብዛትና የጽድቅ ስጦታ ብዛት። እስኪ የጽድቅ ስጦታ ብዛት በሉ። ሊያው ምን አይነት ጽድቅ እንደተሰጣችሁ ታውቃላችሁ? ጸጋ ብዛት ይላል፣ የጽድቅ ስጦታ ብዛት ይላል። ብዙ ምን ያህል ብዙ ነው የእግዚአብሔር ጽድቅ? ቁጥር አለው? ምን ያህል ብዙ ነው የእግዚአብሔር ጸጋ? ቁጥር አለው?
እኔ የተቀበልኩት ጸጋ ዓለም ተጀምሮ እስከ ዓለም ፍጻሜ ቢቆጠር አያልቅም፣ ለዘላለም ቢወራ አያልቅም። የእግዚአብሔር ጸጋ የእግዚአብሔር ጽድቅ ከዛሬ ጀምሮ እስከ ለዘላለም ቢወራ አያልቅም። የእግዚአብሔር የተቀበላችሁት የጽድቅ ስጦታ ነፃ የጽድቅ ስጦታ በጌታ በደንብ ስሙኝ። ይሄ ሲገባችሁ ነው ከክስ ነፃ የምትኖሩት። ይሄ ሲገባችሁ ነው ከኮንደሚኔሽን ፍሪ የሆነ የምትኖሩት። ስለ ጾማችሁ አይደለም ኮንደሚኔሽን የሚለቃችሁ። It's not because you fasted and prayed that condemnation will leave you. It's through knowledge. በእውቀት ነው የሚለቅ። ዛሬ ጾመ ጸልየ ኮንደሚኔሽን ነፃ የወጣ መስሎ ከመከሰስ ነፃ የወጣ መስሎ ከ3 ሳምንት በኋላ ኃጢአት ሲሰራ ከእንደገና ሌላ ኮንደሚኔሽን ውስጥ ነው የምትገባው። ይሄ እውነት ግን ውስጥ ሲገባ ባንተ ስራ እንዳይደለ ይገባል። አሜን በሏ። አሜን በሏ። አያችሁ? ስለዚህ ነፃ የጽድቅ ስጦታ ተቀብሏል። ማ አዲሱ ሰው ለመቼ ጻድቅ ሆነ? ለዘላለም። እስኪ ለዘላለም ጻድቅ ነኝ በሉ። ነው በደንብ በሉ። ድገም። አቤት አቤት እየተበትን ይመስላችኋል፣ ግን ኢየሱስ የሰጠንን we are enjoying it. This is what we call salvation. ሳልቬሽን በአንቺ ጉብዝና ላይ የተመሰረተ አይደለም። ደህንነት በእኛ ጉብዝና ላይ የተመሰረተ አይደለም። እንግዲያውስ ጎበዙ will make it to heaven። ደካማው እንዳለ ተጠራርጎ ሲኦል ሊገባ ነው ማለት ነው። የእግዚአብሔር ጸጋ ስጦታ፣ የእግዚአብሔር የጽድቅ ስጦታ ነፃ፣ የጸጋ ስጦታ ብዛት፣ የጽድቅ ስጦታ ብዛት ነፃ ተቀብለናል። ማን ሰው እንዴት ብዬ ነው ይሄንን የሚይዘው? ራሱ ነው ኪፕ የሚያደርገው። it's not you ይውጣል። እንደዚያ ያ በራሴ ተንፈራፍሬ እኔ ጋሼ እኔ እኮ ጾሜ ጸልዬ የምትሉ ነገር ይሁን፣ እንደዚህ አይነት ነገር ዊክ ነው የሚያደርገው ስፒሪቹዋሊ። ልንገራችሁ፣ this will make you spiritually weak because you are now prideful, because you fasted, because you have prayed for hours. You are so much is pride. When you pray and fast, be thankful. Lord, thank you for helping me. It's your grace, it's not me. የተቀበልኩት ነፃ የጸጋ ስጦታ ረዳኝ እንድጸልይ። የጽድቅ ስጦታ ረዳ። አሜን ናቸው። ይሄ ነፃ የጽድቅ ስጦታ free gift of righteousness። አሜን ነው። ሁለተኛ ቆሮንቶስ ላይ ምዕራፍ 3 ቁጥር 9 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 የታወቀ ባለፈው ብዙ አንብቤያል። እኛ በሱ የእግዚአብሔር ጽድቅ እንሆን ዘንድ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 የታወቀ ቃል ምን ይላል? እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው። ኢየሱስ ስለኔ በመስቀል ላይ ኃጢአት ስለሆነ የተቀበልኩት ነው እንጂ ጎበዝ ጆሲ ጎበዝ ጸላይ ጎበዝ ጿሚ ጎበዝ ዲሲፕሊን ሰው ስለሆንኩ የተቀበልኩት የጽድቅ ስጦታ የለም። አሜን በሉ። ይውላችሁ ከደህንነት ውስጥ የእናንተን ስራ አውጡና ኢየሱስ የሰራልኝ ነው ብላችሁ አመኑ። አሜን ናችሁ? አሜን ናችሁ ወይ? this is how እግዚአብሔርን ማክበር ማለት በነገራችን ላይ ስሙኝ፣ እዚህ ጋር ብዙዎቻችን እግዚአብሔርን ማክበር እንወዳለን። ጌታ ብቻ ይክበር፣ ጌታ ብቻ በህይወቴ ይክበር። this is how give credit to what he did. that's it። ሌላ ነገር እኔና እናንተ አክሮባት ሰርተን የምናስደስተው ነገር የለም። እኔ እንደውም ይውጣልኝ ዛሬ አንዳንድ ነገር ልናገር። I will not reserve anything ካሁን በኋላ። አንድ ጊዜ እንደዚህ ሆነ። ኢየሱስ ሊጠመቅ ሲመጣ ስሙኝ በደም በሚዲያ የምታየው ስሙ። ኢየሱስ ሊጠመቅ ሲመጣ አየና ኦ ማይ ጉድነስ የእግዚአብሔር በግ መጣ አለ ዮሐንስ። ከዛ ሲጠመቅ ምን እንዳለ ታውቃላችሁ? ሰማይ ተከፍቶ ራሱ ሰማይ አወራ። ምን አለ? በሱ ደስ የሚለኝ የምወደው ልጄ። አንድ ነገር ልንገራችሁ፣ መቼም እኔና እናንተ ዋሻ ውስጥ ለ100 ዓመት ኖረን ሰው ሳናገኝ ብቻችንን አይሶሌት አድርገን 100 ዓመት እንድንኖር ቢያደርገን እግዚአብሔርን ማስደሰት አንችልም።
እግዚአብሔር አንዴ ተደስቶ ጨርሷል በኢየሱስ። እርምህን አውጣ። እግዚአብሔር በኢየሱስ ተደስቶ ጨርሷል። አሜን። ምንድነው እኛ የምናደርገው? እግዚአብሔር ያስደስተው ኢየሱስ ውስጥ ገብተን በሱ ስራ ነው የምንኖረው። That's what we call we live in Christ, inside Christ. አሜን ናችሁ? በክርስቶስ ማለት ይሄው እዚህ ውስጥ እንደመግባት። ይሄ ክራይስት ቢሆን እዚህ ባትል ውስጥ ብገባ ኢንሳይድ ክራይስት ነው። ለዛ ነው ስሙኝ በደም ይሄ ነው አይደንቲቲ ክራይሲስ። ይሄ ሲገባ ነው አንተ if you are inside of God, how can a devil enter you? What's wrong with you? ለምንድነው አማኞች አጋንንት አታክ የሚያረጋቸው ሰይጣን የሚጫወትባቸው ምናምን? ምክንያቱም they don't believe that truly from their spirit መንፈሳቸው ሪስፖንድ አያረግም ለዚህ እውነት። መንፈሳቸው ሪስፖንድ አያረግም ለዚህ እውነት። በክርስቶስ ማለት በእግዚአብሔር ውስጥ ነህ ማለት ነው። እግዚአብሔር ውስጥ ሆነ እንዴት አጋንንት ይገባባል? See, that's why Jesus said you shall know the truth and the truth shall make you free. እውነትን ታውቃላችሁ። እውነትን ስታቅ ነው ፍሪደም እየሄደም እንጂ ያ እውነት በአግባቡ ይሄ እውነት ሳይገባ ብጾምና ብጸልይ ከስተ ቆንጆ ሆነ ትወጣለህ እንጂ ምንም አታመጣም። ግን በዚህ እውነት ላይ ሆነ fast and pray ብታረግ you generate a spiritual power. You know, Jesus fasted when he was 30 years old, after he was educated. ኢየሱስ ፍጹም አምላክ ቢሆንም ደግሞ ፍጹም ሰው። እስኪ ፍጹም ሰው በሉ። Yeah, he was perfect man. ፍጹም ሰው እንደ ሰው ኢየሱስ ባይብል መማር ነበረበት። ተምሮ ጠንቅቆ ዕውቀቱን ትክክለኛ የሆነውን የእግዚአብሔር ዕውቀት እንደ ሰው ካወቀ በኋላ ወደ አገልግሎት ለመግባት ፋስት ኤንድ ፕሬ ያደረገ። ትሩ የሆነ እውነተኛ የሆነ ፋስት ኤንድ ፕሬየር is according to the word of God. አለበለዚያ ለጤንነት ይጠቅማል። አሁን በየቲቪው ፋስት አርጉ ነው የሚባለው ለበሽታው። ለጤንነት ጥሩ ነው፣ ግን ስፒሪቹዋል ጎል የምትፈልጉትን አይመታም ያለ ዕውቀት የሆነ ጾም። ለምክንያቱም እዛ ገዳም ውስጥ የሚያሉት ሰዎች ይጾማሉ። እንደውም እነሱ በደንብ ነው የሚጾሙት። ደረቅ ነው ራሱ እንጀራ የሚበሉት አድርቀው። እርጥቡን ከበሉት ኃጢአት ስለሆነ ወግሎ እንደው ጌታ ሆይ ይቅርብኝ እሱ። አሜን ናችሁ? ሌላ ቃል ደግሞ ላሳያችሁ። እሱ በክርስቶስ የእግዚአብሔር ጽድቅ ሆነናል። ስለዚህ አንተ አለህበት እዛ ውስጥ የለህበትም። መስቀል ላይ አብረህ ሞታል፣ አልሞትክም። አንተ ስታምን ሞቱ ተቆጠረል። አንተ ስታምን ትንሳኤው ተቆጠረል። ግን ፊዚካሊ we were not there። እሱ የኛን ኃጢአት ተሸክሞ በመስቀል ላይ ኃጢአት አደረገው። ከዛኛ የእግዚአብሔር ጽድቅ ተባልን በማመናችን። ስለዚህ አዲስ ፍጥረት የሆነ ሰው 100% የእግዚአብሔር ጽድቅ ነው። አሁን የማይመቸው ሰው አለ። ሲጋራ እያጨስክ ሊል ይችላል። ሲጋራ ማጨስ ዶክተር ጋር ብትሄድ የሳምባ ካንሰር ይሰጣል። ስለዚህ ሲጋራ ምን ይዘራል? ከእንደገና ይሄ ሳልቬሽን የገባው ይሄ ደህንነት የገባው ሰው ራሱን እዛ ሌቭል ላይ አይወስድም። ምክንያቱም ክላሱን ያውቃል። አይደለም እንዴ? ያ እኛ we are people of class. That's what the Bible calls us in the book of Peter. You are royal priesthood. አይደለ? የንጉስ ካህን ናችሁ። የንጉስ ካህን እዛ ምን ይሰራል? ቆሻሻ ሰፈር፣ ኃጢአት ሰፈር ምንም አንሰራም እዛ። ኢየሱስ ያድናል። አሜን ነው ወይ? አዎ። አንዳንድ እንደዛ ሁለቱ ሰዎች እዚህ ይሏቸው ቀራጩ ሰውዬ አንገቱን ቀና ማድረግ ከብዶት እንደዚህ ብሎ ወይኔ ይቅር በለኝ ጌታ ወይኔ አይኔን እንኳን ወደ ሰማይ ማድረግ ማልችል ኃጢአተኛ ነኝ ይላል። እዚህ ጋር ደግሞ ፈሪሳዊ ሰውዬ እንደሱ ስላላደረከኝ ይላል። ስንት ፈሪሳዊ ጴንጤ ያለ እንደፈለገ የሆነ ተደብቆ ግን ፊዚካል የሚታይ ኃጢአት የሰሩትን ሰዎች ቆሞ እየከሰሰ ኮንዴም የሚያደርግ መድረክ ላይ መድረኩን መክሰሻ ያደረገ መድረክን የእግዚአብሔርን ወንጌል ከመናገር ይልቅ እሱ ጻድቅ ሆኖ እናንተ ርኩሳን አይነት ስብከት የሚሰብክ ስንት ሰው አለ። ምን ይጠቅመናል? ብዙ አመት እንደዚህ ሆነን ጊዜያችን ተበላ። አሁን it's time for gospel። ለእውነተኛው ወንጌል ጊዜው ደርሷል። ይሄ ነው እውነተኛው ወንጌል።
ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ደግሞ ሙሉ ለሙሉ ጽድቅ የእግዚአብሔር ጽድቅ ነው። ጻድቅ ሰውዬ አይደለም። ይኸውላችሁ ጻድቅ ነህ እያልኩ አይደለም። አንተ ራስህ የእግዚአብሔር ጽድቅ ነህ። ሰማይ ያለው ጽድቅ በእግዚአብሔር ዓለምና አንተ አንድ አይነት ናችሁ። አየህ፣ ለዛ ነው መጽሐፍ ሲናገር ምን እንደሚል ታውቃላችሁ? ላሳያችሁ፣ ስሙኝ። መጽሐፍ ሲናገር እንደዚህ ይላል፣ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይኖ የሚቃወሙን እንዳሉኛ ጻድቅ ነን የእግዚአብሔር ጽድቅ ነን ስንል የሚቃወሙ ጴንጤ የሚባሉ ሰዎች አሉ። ከዛ ቀጥሎ ምን ይላል መሰል? ለገዛ ልጁ ያልራራለት ሮሜ ምዕራፍ 8 ቁጥር 31 ነገር ግን ስለ ሁላችን አሳልፎ የሰጠው ያው እርሱ ከእርሱ ጋር ደግሞ ሁሉን ነገር እንዲያው አሳልፎ አይሰጠን? እግዚአብሔር የመረጣቸውን ማን ይከሳቸዋል? ይህ እኮ ነው። እግዚአብሔር የመረጣቸው እነማን ናቸው? የእግዚአብሔር ጽድቅ የሆኑ ናቸው። ነፃ የጸጋ ስጦታ የተቀበሉ ናቸው። እግዚአብሔር የመረጣቸው አንተ ነህ። ማን ይከሳቸዋል? ማን ነው የሚከሰው? ከሳሽ ማን ነው? ስለ ክስና ስለ መከሰስ እስኪው አንድ ሰው ወስዶ የሚከሰው ወደ በላይ አካል ነው አይደለ? ሰይጣን ወስዶ ወዴት ነው የሚከሰው? ወደ እግዚአብሔር ነው። የሰይጣን የበላይ ነው እግዚአብሔር። ይሄው ብሎ ይዞ ይመጣል ዶሴውን። እከሌ እንደዚህ አድርጎ ኃጢአት ሰርቷል ሲል መርጬዋለሁ እኮ እግዚአብሔር የመረጣቸውን ማን ይከሳቸዋል? ያ ማለት እኮ ነው። ለምን ቢባል እግዚአብሔር የመረጣቸው ምንድን ናቸው? የእግዚአብሔር ጽድቅ ናቸው። እንዴት ብለህ ነው የእግዚአብሔርን ጽድቅ የምትከሰው? የእግዚአብሔር ጽድቅ ላይ እንከን የለማ። እንከን የሌለው ጽድቅ ነው አንተ ጋር ያለው። እንከን የለውም። ድካም አለብህ? አዎ። ስትናገር ትስታለህ? አዎ። ግን በነፃ አጽድቆሃል። ይሄ ነው ወንጌል። ይሄ ነው ወንጌል። አሜን ነው ወይ? ይሄ ነው ወንጌል። ሳት ያላችሁ ቀን ወይኔ ሲኦል ገባው እያላችሁ እየፈራችሁ የምትኖሩ ይሄ ነው ወንጌል። ኔቨር ፎር ኤቨር አንተ ይው እንኳን አንተ አይደለም እንኳን አንተ አይደለም ማንም እንዳይጠፋ ይላል የእግዚአብሔር ቃል። እንኳን ኢየሱስን አንድ ቀን ቀምሰህ ኢየሱስን አምነህ እንባን አፍስሰህ ወድሃለሁ ብለህ እንኳን እኛን አይደለም በዓለም ያሉ እንኳን እንዳይጠፉ ስለነሱ ሲል መምጣቱ ዘግይቷል። እስካሁን እንዲድኑ እግዚአብሔር ሲኦል የሚከት ሰውዬ እያደረጉ የሚሰብኩ ሰዎች ስላሉ እኮ ነው። ሲኦል የሚከት እግዚአብሔር ተቆጥቷል። አልተቆጣም። እግዚአብሔር የተቆጣበትን ልንገራችሁ። መጀመሪያ በኖህ ዘመን ተቆጣ። ከዛ በኋላ ሰዶም ጎሞራ ላይ ተቆጣ። እዛች ኤሪያ ብቻ በኖህ ዘመን ዓለም ላይ ተቆጣ። ከዛ በኋላ እንደውም እግዚአብሔር ካሁን በኋላ ምድርን በውሃ ላጠፋም አላረም ሬንቦ አሳየ። ከዛ በኋላ እግዚአብሔር ምን የሱ ቁጣውን ኃጢአትን ተበቀለ። ሰውን እኮ አይደለም የተበቀለው። ሰውን እኮ አይደለም የተበቀለው እግዚአብሔር። Jesus became sin. Jesus was not a sinner. God never avenged a sinner. He avenged the sin. የተበቀለው ኃጢአትን ነው እንጂ ለኃጢአተኛውማ ሞተ። ለኃጢአተኛውማ ነፍሱን ሰጠ። ለኃጢአተኛውማ ተቀበረ። ለኃጢአተኛውማ በሶስተኛው ቀን ከሞት ተነሳ። እንዴ እግዚአብሔር እኮ መስቀል ላይ ያ የሰራው ስራ ለኃጢአተኛ ነው። ኃጢአትን የተበቀለው። አሜን ናችሁ? ከዛ በኋላ እግዚአብሔር አልተቆጣም። ቻው። ተቆጥቶ ጨርሷል እግዚአብሔር። አሜን። አዎ ብዙ የሚስተካከል ነገር አለን። the way we believe, the way even we sing ብዙ የሚስተካከል ነገር አለ። ልብ እንትን ኪል የሚል ነገር ነው የምንወደው። ፊዚካል ሲቹዌሽናችንን አድሬስ የሚያደርግልን ነው የምንወደው። ኢተርናል የሆነውን ትሩዝ አንወድም። ዘላለማዊ የሆነ እውነት ላይ ፎከስ አናረግም። ዙሪያችንን የሚነካካን ነው የምንወደው። ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ እውነት ላይ ፎከስ ማድረግ ይሆንልን። አረ አሜን በሉ። አዎ ስለዚህ ይውላችሁ እግዚአብሔር የመረጣቸው ማን ይከሳቸዋል? ስሙ። ከዛ እንደዚህ ይላል እግዚአብሔር የመረጣቸው ማን ይከሳቸዋል ብሎ የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? እግዚአብሔር አጽድቋል አይደል? ማን ነው አንተን ሊኮንን የሚችለው? እሱ ጋር ማን መድረስ ይችላል? እግዚአብሔር ዳኛ ነው። ማጋ ነው እሱ ጋር ደርሶ አንተን ወስዶ ዶሴ ሰጥቶ አንተን የሚያስኮንን? It's impossible for a born again new creature to be condemned. It is impossible. አይቻልም። በፍጹም
ዳግም የተወለደ አዲስ ፍጥረት የሆነ ሰው በሰይጣንም በሲኦልም በኃጢአትም ሊከሰስ አይችልም። ሲኦል አይገባም። ሴፍቲ ውስጥ ነው የምኖረው። ጂሰስ ኢዝ ማይ ሴፍቲ። ለምን ነው አሜን የማትሉት? ኢዝ ጂሰስ ዩር ሴፍቲ? የስ ሂ ኢዝ ማይ ሴፍ ፕሌስ። እረፍቴ ነው ኢየሱስ። አርፌያለሁ። ለመቼ? ለዘላለም አልሰጋም። አሜን። ኢየሱስ በመስቀል ላይ ምን እናሸነፈው? ንገሩኝ። ኃጢአት በሉ፣ ሰይጣን በሉ፣ ዓለምን በሉ፣ ሲኦልን በሉ። እሺ አንተ ምንድን ነው የሚያሸንፍህ? ኃጢአት አያሸንፍም፣ ዓለም አያሸንፍም፣ ሲኦል አያሸንፍም። ኧረ አሜን ነው ወይ? ሞት አያሸንፍም። ኢየሱስ ያሸነፈው ሁሉ ተቆጥሮልሃል አይደለ? ጎል አግብተሃል እኮ፣ አሸንፈሃል እኮ። ፒሪየድ። እኔ ላሸንፈው የምጣጣረው ኃጢአት የለኝም። ላሸንፈው የምጣጣረው ሲኦል የለኝም። ሲኦል ሆይ ድል መንሳት ይታል፣ ሞት ሆይ መውጊያ ይታል። ኢየሱስ አሸንፎ ተቆጥሮልኛል። ስለዚህ ለምንድን ነው በምድር ላይ ያለው? ይሄንን መልካም ዜና የምስራች ቃል ለሌሎች ልናገር ነው በምድር የምኖረው። 4 ነጥብ። ወንጌል ይሄ ነው። አሜን። ያ ራሳችሁን በፍርሃት በመንቀጥቀጥ አታኑሩ። ይሄ ሲገባችሁ ለዚህ ጌታ ለመኖር አንገታችሁን ትሰጣላችሁ። ለዛ ነው እነ ጴጥሮስ መሞት ኧረ ዘቅዝቃችሁ ስቀሉኝ ያሉት። ለዛ ነው። ይሄ ስለገባቸው ነው። እነ ጳውሎስ እረዱኝ ደብድቡኝ ያሉት ለዛ ነው። ዘይቱ ሲቀቀሉ የፈላ ዘይቱ ኖ ኧረ ይሄን ነገር ቀምሰናል እኛ እኮ ማንነታችን እናውቃለን ብለው ተረጋግተው የነበሩት የሚኖሩት ለዛ ነው። አለበለዚያ ግን ኢንሰኪውር አማኝ ነው የምትሆኑት። አላችሁ ከኔ ጋር? ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉ። አሜን አሜን። ስለዚህ ማን ይከሳቸዋል? ለምን? ጽድቅ አይከሰስማ። አራሜን ነው ወይ? ሰማችሁኝ? ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? ምን ማለት እንደሆነ ልንገራችሁ፣ ይሄን ላስረዳችሁ። ፕሬዚዳንት ትራምፕ የሆነ ቤት ሰጣችሁ እንበል። ከዛ የሆነ ሰውዬ ሄዶ የኔ ቤት ነው ቢላችሁ፣ ትራምፕ ኢዝ ላይክ ማን ነው ይህ ሰውዬ? አየህ፣ እግዚአብሔር ጻድቅ ነች ብሎ ካልሽ በኋላ ሰይጣን መጥቶ ወይም ደግሞ ዓለም ወይም ደግሞ ሮንግ ሰባኪ ወንጌል ያልገባው ወይም ደግሞ የሆነ ሰውዬ መጥቶ አንተ ኩነኔ ነው ይሄ ምናምን ሲል እግዚአብሔር እንደሚል ታውቃለህ? ማን ነው እሱ? ማን ነው? ሁይዚ ማን ነው የሚኮንነው? ማን ነው የሚከሰው? ምን ማለቱ ነው? እግዚአብሔር እኔን ብቻ ስሙ ማለቱ ነው። ቃሌን ስሙ ማለቱ ነው። የሚኮንንስ ማን ነው ይልና የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። በእግዚአብሔር ቀኝ ያለው አሁን ስታጠፋ አይ እሱ የኔ ነው ይላል። በቃ እግዚአብሔር ምንም አይልም። ይማልዳል ማለት ኢንተርሲድ ያደርጋል። what is intercession ልንገራችሁ። the word intercession ማለት ዴፊኒሽኑ on behalf of praying on behalf of someone ማለት ነው። ይሰማል? praying on behalf of someone ወይም standing on behalf of someone, standing in the gap of someone ማለት ነው። በሆነ ሰው ክፍተት መቆም ማለት ነው። ለሆነ ሰው ስም መቆም ማለት ነው። ኢንተርሲድ ማድረግ ማለት ለምሳሌ ሎየር ብትቀጥሩ ሎየራችሁ he write letter on behalf of you, he go to the court on behalf of you, በእናንተ ስም ይሄዳል። አሜን ነው። ያ ማለት ነው ኢየሱስ የሚያደርገው ስራ። ኢየሱስ ጠበቃ የሆነው ሉዝ ላደርግ ይችላለሁ እንዴ? The devil is defeated. This is how you defeat the devil. Yeah, this is how you አንገቱን አርደ የምጥለው የሰይጣንን ክስ እንደዚህ ነው። በእንዲህ አይነት ቃል ነው። አሜን ናቸው ወይ? This is how you defeat the devil. እንጂ በየቀኑ ልቀቀኝ what? You will be tired, frustrated. ከዛ በኋላ ወደ ዓለም ትመለሳላችሁ። This is how you defeat the devil. True knowledge. አሜን ናቸው ወይ? እሺ ሌላ ቃል ላሳያችሁ። አሜን ናችሁ? 2 ፖይንት ነው የሚቀረኝ። እሺ ጨርሰናል። ፊልጵስዩስ ምዕራፍ 3 ቁጥር 9 ፊልጵስዩስ 3:9 አሜን በሉኛ። እሺ 3:9 የእግዚአብሔር ቃል ምን ይላል መሰላችሁ? ከ8 ጀምሮ ላንብበው። አሁን እውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለዋል። ስለ እርሱ ሁሉን ተጎዳው፣ በክርስቶስም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለ ጽድቅ እንጂ
ከሕግ ለእኔ ያለው ጽድቅ ሳይሆንልኝ፣ በደንብ ስሙኝ፣ በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ ገኝ ዘንድ ሁሉን እንደ ጉድፍ ቆጥ። ምን ማለት ነው መሰላችሁ? ጳውሎስ የሚለው በደንብ ስሙ። ከእግዚአብሔር ዘንድ ያለው ጽድቅ ማን ነው? ከእግዚአብሔር ዘንድ ያለው ጽድቅ ጌታ ኢየሱስ ክርስቶስ። በሕግ የሚለው ጽድቅ ምንድን ነው? በሕግ ያለው ጽድቅ ማለት በመስራት እስራኤላውያን የሙሴን ሕግ ጠብቀው ለመጽደቅ ይሞክሩና መጽሐፍ ሲናገር ጳውሎስ ደግሞ በቆሮንቶስ ላይ ምን ብሏቸው አልመሰላችሁ? ሕጉ እንደማይችሉ ይነግራቸዋል። ሕግ እንደማንችል ነው የሚነግረን። ጸጋ እንደቻለልን ነው የሚነግረን። አሜን በሉኝ ከእንደገና። ሕግ እንደማንችል ነው የሚነግረን። ጸጋ ግን እግዚአብሔር እንደቻለልንና በእግዚአብሔር ችሎታ መኖር ነው የሚነግረን። መጨነቅ አይደለም የሚነግረን። አዲስ ፍጥረት ነኝ ስትል ለሰው ስትነግር ወንጌል እንደዚህ ነው የምትነግረው። እንደ አዲስ ፍጥረት ከሆንክማ ልንገር ብለህ ከእግዚአብሔር ቃል እየገለጥኩ ይህንን ቃሎች እያነበብ ይሄው እንደዚህ ነው፣ ባይብል እየገለጥኩ ይሄው እንደዚህ ነው፣ እንደዚህ ትሆናለህ። ይሄ ሁሉ በረከት ማንም ሰው ይሄ በረከት እንዲያመልጥ አይፈልግም። ማንም ሰው ኤቲስት ብታመጡ ይሄ በረከት እንዲያመልጥ አይፈልግም። ምንም ሃይማኖት ውስጥ ይኖረው ይሄ በረከት እንዲያመልጥ አይፈልግም። ምክንያቱም ይሄ በረከት በየትኛውም ሃይማኖት ማናቸውም አላቸው አልተባሉ። የሌሎች ሃይማኖቶች መሪዎች በሙሉ ሞተው ቀርተዋል። የኛ ግን እምነታችን ጀማሪና ፈጻሚ ክርስቶስ ሞቶ ተነስቷል። ይችላል እንዲያደርጋል ስትሉ የሚያሳምን ነገር አለ። አሜን ናችሁ? ስለዚህ በሕግ የሆነ ጽድቅ ሳይሆን አለ በስራ በኔ አክቲቪቲ በኔ ጥረት በኔ ጉዳ በኔ እንደዚህ በመወጣጠር ሳይሆን ከእግዚአብሔር የሆነ ጽድቅ። ከእግዚአብሔር የሆነው ጽድቅ ደግሞ ማን ነው? ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ነው። አሜን በሉ። ሃሌሉያ አሜን። ስለዚህ ራይቸስነስ ምን ማለት ነው? ራይቸስነስ ማለት ሁለት ትርጉም ልንገራችሁ። ራይት ስታንዲንግ ቢፎር ጋድ፣ በእግዚአብሔር ፊት ራይት ስታንድ፣ ትክክለኛ አቋም አለ አንተ ፊት ለፊቱ በመሃል ሌላ ሰው ሳይኖር ራይት ስታንዲንግ ቢፎር ጋድ ማለት ነው። በእግዚአብሔር ፊት በሙሉ ጽድቅ በሙሉ ቅድስና በኢየሱስ ደም ታጥበ በክርስቶስ ስራ አምነ ቆመሃል ማለት ነው። እግዚአብሔር አንተ ኃጢአት ነህ ውጣ ከኔ አይልህም። ከኤደን ገነት አያባርህም። አሜን። ጽድቅ ራይቸስነስ ማለት ነው። ሌላው ደግሞ ምን ማለት ነው? ያ የተቀበልከው በነፃ ነው። በተቀበልከው በዛ በነፃ የጽድቅ ስጦታ ራይቸስነስ ደግሞ ራይት ዱዊንግ የሚባል አለ። ራይት ነገር ትክክለኛ ማለት ትክክል መኖር። አሜን። እንደ እግዚአብሔር ቃል መኖር ማለት ራይት ዱዊንግ ራይቸስነስ ነው። ሁለቱም ትርጉሙ ይሄ ነው። አሜን ናችሁ? that is what righteousness means። ሌላ ነገር አይደለም። በቃ ይሄንን እንዴት ተቀበል? በነፃ አዲስ ፍጥረት የሆነ ሰው ነፃ የጽድቅ ስጦታ ተቀብሏል። ሶስተኛ አዲስ ፍጥረት የሆነ ሰው የተባረከው በረከት ነፃ ይቅርታ ተቀብሏል። ፍሪ ጊፍት ኦፍ ፎርጊቭነስ። ፍሪ ኢፍ ዩ ዶንት ቢሊቭ ዩ አር ፎርጊቭን መቼ? ፎር ናው ኤንድ ፎር ኤቨር። ካሁን ጀምሮ ይኸውላችሁ፣ አያችሁ ሃይማኖት ግን የሚነግረን ምን መሰላችሁ? ፎርጊቭ የምንደረገው አይታወቅም። ነገ የምሰራውን ስራ አሁን ለጊዜው ይቅር ብሎኛል፣ ነገ ሳጠፋ ደግሞ እንደው እንትን ካለኝ ይቅርታ እንደው እግዚአብሔር እንደው ከራራልኝ ከማረኝ እንደው እስኪ ይቅርታ ጠይቄ ነገ ማር ይሆናል። this is what religion የሚለው ሃይማኖት የሚለው ይሄ ነው። እግዚአብሔር የሚለው ግን ጌታ ኢየሱስን ካመንክ ቀን ጀምሮ ለዘላለም ይቅር ተብሏል። አሁን ይሄ ይከብዳል ለብዙ ሰው። ለምን እንደው ታውቃላችሁ? ማለቃቀስ ለምደናል። 50 ጊዜ ማልቀስ ለምደናል። ምንም ሳታረግ መተራሱ እኔ በደለኛው እኔ እንደዚሁ እኔ ሁሉ ጊዜ you still have that feeling of guilt in you። ይሄንን አስተምራለሁ ስለ ጌታ ስለ ኢየሱስ ደም ሳስተምር ማለት ነው። በዚሁ በአዲስ ፍጥረት ትምህርት ላይ ስለ ጌታ ደም አስተምራለሁ። አንዱ የኢየሱስ ክርስቶስ ደም የሚያደርገው will deliver you from the feeling of guilt consciousness። guilty ሁሉ ጊዜ guilty የሚሰማቸው ጴንጤዎች መጥተው ተንበርክኮ እኮ ይጸልያሉ ረጅም ሰዓት በስራ ለመጽደቅ እንትን ያ ትምህርት ስላለ እኮ የተቀላቀለ
ድሮ ሃይማኖት ጋር ፕላስ ጴንጤ ተደምሮ አዲስ ሃይማኖት ፈጥሯል። ወንጌል ግን እንደዛ አይደለም። አሜን ናችሁ? ጊፍት ኦፍ ራይቸስነስ ኤፌሶን ምዕራፍ 1 ቁጥር 7 ኤፌሶን 1:7 ኢየሱስ ጌታ ነው። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛትን አገኘ፣ እርሱም የበደላችን ስርየት ይላል። In him we have redemption through his blood for the forgiveness of sins ይላል። በእንግሊዝኛ ነው ማነበር። In accordance with riches of God's grace ስታንዳርድ እንግሊሽ ቨርዥን ነው ማነበር። እናንተ በየትኛውም ትርጉም አንብቡት። እግዚአብሔር አዲስ ፍጥረት ስንሆን በጌታ ስናምን ነፃ የፎርጊቭነስ የይቅርታ ስጦታ ተቀብላል። አሜን ነው? አረ አሜን አሜን ነው ወይ? ቆላስይስ ምዕራፍ 2 ቁጥር 13 ቆላስይስ ምዕራፍ 2 ቁጥር 13 ከሃይማኖት መንፈስ ብዙ ሰው ነፃ እየወጣ ነው። ምን ይላል? 2:13 እናንተ በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። አሜን ነው። ከዛስ በደላችሁን ሁሉ ይቅር አላችሁ። ምን እያለ መሰላችሁ? ያልተገረዘ የአብርሃም ዘር ያልነበረ ሳይገረዙ ሕግን ፈጽመው ሳይጨርሱ የሙሴን ሕግ ፈጽመው ሳይጨርሱ ኢየሱስን ያመኑ ሰዎች በዛ ዘመን የነበሩ በሙሉ ከዛው ከነሸለፈታቸው ከነ እርም ከሚባል ነገራቸው በሙሉ ይቅር ተባሉ በነፃ። በምን? በማመናቸው። ገና እኔ ወደፊት ይቅር ባላለው ብሎ ሚኖር ጴንጤ አለ። በጣም እኮ ነው የሚያሳዝነው እኮ። ሲሪየስሊ ነው የምላችሁ። This is what caused the devil to access you. እኔ ወደፊት ገና ይቅር ባላለው። You are waiting for forgiveness. You are forgiven once and for all. ጩና አሜን በሉ። አረ አሜን። ስለዚህ በነፃ ይላል። ቀጥሎስ እንደዚህ ይላል። መዝሙር 103:12 ላሳያችሁ። መዝሙረ ዳዊት 103:12 ይሄ በጣም ከመወዳቸው ቃል አንዱ ነው። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አራቀ። ቆይ እኔ ነውኛው ምስራቅና ከምዕራብ ተነስተ ምስራቅ ለመድረስ ስንት ቀን ይፈጅብሃል? ፎር ኢተርኒቲ ትጓዛለህ ምድር እስከምታበቃ። ታውቃላችሁ አይደል? ዳይሬክሽኑ ወደዚህ ነው ምዕራብ፣ ወደዚህ ነው ምስራቅ የሚለውን ኮምፓስ ያሳያል እንጂ ከምዕራብ ተነስቼ ምስራቅ ልድረስ ብለህ ብትሄድ አጨርሰው። ያን አንተና ኃጢአታችሁ የዚያን ያልተራርቃችሁ። እንደዛማ ካልሆነ እግዚአብሔር ለምን በመስቀል ላይ ሞተ? እስከ ዛሬ ድረስ ኃጢአቴ እኔ ጋር ነው ቅርብ ነው ብሎ የሚያምናል። ኢቭን ኃጢአታችንን ስትናዘዙ እንደ ኦልድ ቴስትመንት መናዘዝ ነው የምንወደው። አመድነት ነሼ ማቅደቅ ቀድጄ የለም እንደዛ። በቀደም ስናገር ነበር። በአሮጌው ኪዳን የኢየሱስ ሳክሪፋይስ ምሳሌ ማን ነበረው? እርግቦች፣ ጥጃዎች፣ በጎች፣ ፍየሎች አይደለ? እነዛ እንስሶች ሊሰው ሲመጡ እንዴት ነው የሚመጡት? ንጹህ ሆነው ያልተሰበረ ንጹህ ፐርፌክት የሚባለው ነው። እንደውም እግዚአብሔር 74 ሳክሪፋይስ እየሰጣችሁኝ አልፈልግም ብሎ ሁሉ ተቆጥቶ ያውቃል። ንጹህ ነው የሚታረደው። ኢየሱስ ግን የሁሉም ምሳሌ ዋናው ጌታ ሲታረድ እንዴት ነው የታረደው? ተገርፎ ተተልትሎ። ሳክሪፋይስ ተገርፎ ሳክሪፋይስ የሚያስጠላ መስሎ ይቅርታ ለዚህ ቋንቋ እንደዛ አይነት በመስቀል ላይ ሰው ነው ስጋ ነው የሚያስብል ሰውነቱን መለየት በሚከብድ ሁኔታ ነው ኢየሱስ ተገርፎ መስዋዕት የሆነው። ኢየሱስን መስዋዕትነት የሚለየው ይሄ ነው። ከእንስሳ መስዋዕት ይለያል። እንስሶቹ ንጹህ ናቸው፣ ጤነኛ ፐርፌክት ምርጥ የሰበውን ነው መጥቶ የሚታረድ። ኢየሱስ ግን እንደዛ አለ። ለናየው እንኳን መልክ የለውም፣
የሕማም ሰው መሰለ ይላል። ሰው ሲያዩ ፊቱን ውይ ብሎ እንደዚህ እንደሚዞር መሰለ። ሳክሪፋይስ እግዚአብሔርን ግን ደስ ያሰኘ ሳክሪፋይስ። አያችሁ፣ አዲስ ፍጥረት የሆነ ሰው ይሄ ሳክሪፋይስ ገብቶት የሚኖር ነው። ይሄ ሁሉ ለምን ሆነ? እኔ ፎርጊቭ እንድደረግ ይቅር እንድባል። ምስራቅ የሁላችሁ ቃሉ እኮ ይገርመኛል። ከምዕራብ እንደሚርቅ እንዲሁ ኃጢአታችንን፣ እስኪ ኃጢአቴ ርቆኛል በሉ። ኔቨር አትገናኙም። ላይክ ምስራቅና ምዕራብ እንደሚራራቅ ኃጢአታችንን ከኛ አራቀ። አልቋል። ፍሪ ጊፍት ኦፍ ፎርጊቭነስ ተቀብለሃል። ያ ነው አዲስ ፍጥረት ሰው ማለት። ያ ነው ጌታ የማረው ሰው ማለት እንጂ ዛሬ እየማረው ነገ ሲናደ የሚለው ሰውዬ እግዚአብሔር ሰው አይደለም። ሰው እንኳን እንደዛ ማድረግ ትቷል። እውነቴን ነው የምላችሁ። ጥሩ ሰው እንኳን እንደዛ አያረግም። መልካም ሰው እንኳን እንደዛ አያረግም። ተመልሶ አቅፎ ይቀበላል። አይደለም እግዚአብሔር። አሜን ናቸው። ያ እሺ፣ አንድ ነገር ላሳያችሁ። መዝሙር 32 ቁጥር 1 መዝሙረ ዳዊት። ይሄንን ማየት አለባችሁ። በደንብ ላንብብላችሁ። መተላለፉ የቀረችለት፣ እስኪ እኔ ለዘላለም ይቅር ተብያለሁ በሉ። መጀመር መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው ይልና እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ ያለበት ሰው ምስጉን ነው ይላል። አሁን ስሙ። መተላለፉ የቀረችለት ኃጢአቱ የተከደነችለት ይላል አይደል? እንደዚህ ይላል። ሮሜ ሴም ቃል ነው። ሮሜ 4:6-8 እንደዚህ ይላል። እንዲሁም ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ያለምን፣ እስኪ ተናገሩ። ያለምን? ያለ ሥራ በሉ እስኪ። ጽድቅ የሚቆጠረው እንዴት ነው? ያለ ሥራ በሏ። ያለ ሥራ ጽድቅን ስለሚቆጥርለት ሰው ብጽዕና የተባረከ ብሌስድ ማለት ነው። ብጽዕ ማለት የተባረከ ሰው መሆን ይናገራል። እንዲህ ሲል አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርለት ብፁዕ ነው። እሺ፣ ይሄንን በእንግሊዝኛ የሚያነብልኝ ሰው አለ? Can someone read for me in English please? Blessed is the man whose sins the Lord will never count against him. እየሰማችሁ ነው ግን የሚለው ለእግዚአብሔር ቃል። በኃጢአት ፍርሃት ውስጥ የሚኖር አማኝ የኃጢአቱ መስዋዕትን ኢየሱስን አልተቀበለም፣ አልገባውም ማለት ነው። ኃጢአት ማለት ምን ማለት ነው? ኃጢአት ዋና ትርጉሙ ከእግዚአብሔር ሕልውና አብሰንት የሆነ ሰው ማለት ነው። የተሳሳተ ሰው ማለት አይደለም። ሚሲንግ ዘ ታርጌት ኔቨር። እግዚአብሔር በዚህ ከሆነ ሰውየው በዚህ ነው። ኃጢአት ማለት ሚስ ማድረግ እግዚአብሔርን ሚስ ማድረግ እግዚአብሔርን መሳት ማለት ነው። በቃ ሚሲንግ ዘ ታርጌት ማለት ነው። ሲን ማለት ትርጉሙ። Can you read it in English? David says the same thing which he spake of the blessedness of the man who God credits righteousness apart from work. Somebody say credit. ያለ ስራ ጽድቅን ክሬዲት አድርጎለታል። ያለ ስራ ቀና ብላችሁ ሂዱ እናንተ ሰዎች ጻድቃን ናችሁ። ቀና ብላችሁ ዘና ብላችሁ ኑሩ። እግዚአብሔር ኃጢአታችሁን አይቆጥርባችሁም። ኃጢአት ተሸንፏል። የተሸነፈ ነገር እንዴት ያሸንፈናል? ሰይጣን ተሸንፏል፣ ሊያሸንፈን አይችልም። ሞት ተሸንፏል፣ ሊያሸንፈን አይችልም። ሲኦል ተሸንፏል፣ ሊያሸንፈን አይችልም። እና እዚህ ጋር የምናገረው ምንድን ነው? ነፃ የይቅርታ ጊፍት ኦፍ ፎርጊቭነስ ተቀብለሃል። በቃ በአንተ ስራ አይደለም ኪፕ የምታደርገው። አሜን ናችሁ ወይ? ስሙኝ ሚዲያ፣ እንደዛ ነው። አለበለዚያ በባዶ እግር ነጠላ ለብሰህ ዳቦ ሙልሙል ዳቦ ተሸክመ ደፎ ዳቦ ተራራ ላይ ስለወጣ አይደለም እግዚአብሔር የሚያጸድቅ። እንደዛ አይነት ጽድቅ የለም። ኖ ዛት ኢዝ ሮንግ።
ወይም ደግሞ መካ መዲና ሄደ ግንባርን ጥለጠቆራ አይደለም ጽድቅ የሚቆጠርልህ። እንደዚህ አይነት ነገር የለም። ሰው በስራው የሚጸድቅ ከሆነማ እንደው በዚህ ዘመን ማንም አይጸድቅም። በድሮ ዘመንም አልጸደቁም። ቴክኖሎጂ እንደዛ ምንም ክፋት ብዙ በሌለበት ዘመን። አሁንማ በቃ ምን እንዳለ ተጠራርገን ልንገባ ነው ወደ ሲኦል። ክብር ለኢየሱስ ክርስቶስ ሳክሪፋይስ ይሁን። አሜን አሜን አሜን። blessed are look አሁን እዚህ ጋር የምናገረውን ነገር በደንብ ስሙኝ። አንብብልኝ በእንግሊዝኛ አንተ። Blessed are those whose lawless deeds are forgiven and whose sins are covered. Blessed is the man to whom the Lord shall not impute sin. Okay, wait. ስሙኝ እኔ ነኝ ወደዚህ በደንብ ስሙ። እዚህ ጋር ሶስት አይነት ነገር ነው የሚናገረው። እሺ አንደኛ blessed is the man whose lawless deeds ከሚለው ጀምርልኝ። Blessed are those whose lawless deeds are forgiven. እሺ forgive ማድረግ ማለት ምን ማለት ነው? በደንብ ስሙኝ። ይቅር ማለት ትናንት የተሰራን ነገር ኦኬ ይቅር ብያለሁ ዛሬ ማለት ነው አይደል? እሺ እግዚአብሔር ኃጢአቱን የማይቆጥርለት ሰው አመጻው የተሰረየላቸው ኃጢአት የተከደነላቸው ብዙ ነው። ጌታ ኃጢአት የማይቆጥርበት ሰው ብዙ ነው ይላል። አሁን forgive ማድረግ ማለት ይቅር ማለት ምን ማለት ነው? ትናንትና ቅድም የተደረገ ፓስት ነው። አሜን። እዚህ ጋር የሚናገረው ስለ ትናንት ስለ ፓስት ሲን ነው። በደንብ ስሙኝ። blessed are those whose lawless deeds are forgiven. Forgiveness is about your past. እሺ ቀጥል። And whose sins are covered. Whose sins are covered. አሁንሽ ይሄ ሰውዬ ትናንትና የሰራው ኃጢአት ይቅር ተባለ። የኔና የናንተ አሁንስ የምንሰራው ኃጢአት it is what covered. What is the blood of Jesus doing? ኃጢአታችን ምን ሆነ? ተከድኗል። አሜን። የዚህ አሁን ዛሬ የምሰራው ኃጢአት አንተ ተወቅሰ አምላኬ ወይ አሳዘንኩ ብለ ንስሐ ግባ። ትክክል ነው፣ ተገቢ ነው። ከዛ ተመልሰ በራይት መንገድ ሂድ። ግን እግዚአብሔር ከቨር አድርጎታል። እየተከታተለ ሰራ ውግት ስተል ንቅል የሚያደርግ ክፉ ሰውዬ አይደለም እግዚአብሔር። ይሰማል? በደንብ ስሙ። ይሄ ምንድነው? አመጻቸው የተሰረየላቸው ኃጢአታቸው የተከደነላቸው ተከድኗል። whether you believe it or not, that's what the Bible says. ብዙ ሰው እንደማይስማማ ይገባኛል። ለምን ይፈልጋል? በቃ እንትን በል ጾም ጸሎት ግባ ተንፈራፈር። አልንፈራፈርም፣ ከድኖልኛል። ይሄ ስለገባኝ ቀጥ ብዬ እኖራለሁ። እንደዚህ ስለ ኃጢአትን አፕሩቭ እያረኩ መቀደሳችሁ እሱ የእግዚአብሔር ፈቃድ ነው ተብሎ ተጽፏል። when you receive the Holy Ghost, when you receive the righteousness of God and the grace of God, and you know you are forgiven, you enjoy the right life. እንደዚህ ያለ ነው ፕሮፌት እንደዚህ ብሎ ያስተምራል። እንደዛ ብላችሁ መተርጎም መብታችሁ ነው፣ አላልኩም። ግን ትክክለኛው ግን ይሄ ነው። ኃጢአታቸው ምን የተደረገላቸው? የተከደነላቸው። የትናንትናው forgive ተደርገዋል። forgiveness is about past. yesterday የተሰራ ነገር ነው ዛሬ forgive የሚደረገው። እሺ ነገ እኔ ገና አሁን ዛሬ ላይ ነኝ ያለሁት። ነገ ምን ኃጢአት እንደምሰራ ምን ድካም እንደሚገኝብኝ አላቅም። ታውቃላችሁ እንዴ? ወይስ ፕላን አድርጋችኋል? ነገ የምደክመውን ድካም እግዚአብሔር እኔ ዛሬ ሆኜ ስሙኝ በደንብ ነገን ስለሚያውቅ ልጄ በነገ እንደዚህ ይሆናል ብሎ ያውቃል። ዳዊት እንደ ልቤ የሆነ የእሴይ ልጅ ዳዊትን ምን አረኩት? አገኘሁት። ዳዊት እኮ ነው የጻፈው። እንደ ልቤ የሆነ ፈቃዴን የሚያደርግ የእሴይ ልጅ አገኘሁት ብሎ ዳዊት ከዛ በኋላ ስንት ጊዜ ወደቀ? እጄ ትረዳዋለች፣ ክንዴ ታጸናዋለች፣ ጠላት በሱ አይጠቀምም፣ የአመፃ ልጅ መከራ አይጨምርበትም ብሎ ተናግሯል እኮ። ጠላት አልተጠቀመበትም ዳዊት። የአመፃ ልጅ መከራ አልጨመረበትም። የእስራኤልን ሰራዊት እያስቆጠረ ኃጢአት አልሰራም። በእግዚአብሔር ፊት ቤርሳቤ ጋር ገብቶ ኃጢአት አልሰራም። ኦሪዮን አስገድሎ ኃጢአት አልሰራም። ደጋግሞ እግዚአብሔርን አሳዝኗል። ግን እግዚአብሔር ምን አለ? ምህረቴ ለዘላለም ከሱ አይርቅም አለ። አያችሁ? ያ ቃል መቼ ሄዶ ዳዊት እንደሚወድቅ እኔና እናንተም እንደዛ ነን። ስለዚህ እግዚአብሔር ምን ኃጢአቱም የከደነላቸው የነገውን ከድኖታል ኢየሱስ። አረጩና አሜን በሉ በኢየሱስ። ስለዚህ ነፃ
ይቅርታ ስጦታስ gift of forgiveness ተቀብላችኋል። አሜን። ቀጥል ደግሞ Blessed is the man to whom the Lord shall not impute sin. God will never impute sin in you. Amen. ይሄ ማለት የፊውቸር የትናንትናው ይቅር ተብለናል። የዛሬው ተከድኗል። የፊውቸሩ ደግሞ አይቆጠርም። አይቆጠርም። That's what the Bible says. ይሄ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ኃጢአታችን አይቆጠርብን። አሜን በሉ። አትፍሩ። አሜን በሉ። ወይስ ይቆጠርላችሁ? እንደዛ ነው እንዴ? ያ አሁን አየህ፣ እንደዚህ አይነት ነገር አልተማርንም ብዙ። ስለዚህ ሰው በፍርሃት ነው የሚኖረው። ይሄ ትሩዝ ውስጥ ካልገባ እግዚአብሔር ምስክሬ ነው፣ አጋንንት ሪስፔክት አያደርጉትም አንተ። ለዛ ነው ብዙ አማኝ አጋንንት የማያስወጣ። ምክንያቱም የኃጢአተኝነት ስሜት አለ። የኃጢአተኝነት የክስ ስሜት ያለበት እምነቱ ደካማ ነው። faith is boldness. faith is boldness. እምነት ማለት ድፍረት ማለት ነው። let us come boldly to the throne of grace. እንግዲህ በእግዚአብሔር ጸጋ ዙፋን ፊት በእምነት እንቅረብ። አያችሁ? faith is boldness. እምነት ማለት ድፍረት ማለት ነው። በእግዚአብሔር ያለ ድፍረት ማለት ነው። አየ ሁሉ ጊዜ ግን በኃጢአተኝነት ስሜት እኔ በደለኛ እኔ በሚል ስሜት የሚኖር ሰው ድፍረት የለውም። በየትኛው ድፍረቱ ነው ውጣና ሂድ የሚለው አጋንንቱን? በየትኛው ድፍረቱ ነው በሽታን ልቀቃት የሚለው? ድፍረት የለውም። ድፍረት ስለሌለው ያለ እምነት ደግሞ የትኛውም ሬልም አይንቀሳቀስም። አያችሁ አይደለ? ስለዚህ የትናንትናው ኃጢአት ይቅር ተብሏል። የዛሬው ተከድኗል። የነገው ደግሞ አይቆጠርም። ሃይማኖተኞች ይውጣላችሁ። በእውነት ይውጣላችሁ። በኃጢአተኝነት ስሜት ተቋጥረን እንድንኖር የምታደርጉን እግዚአብሔር ምሕረት ያርግላችሁ። የእግዚአብሔርን ሕዝብ ማስጨነቅ እውነቴን ነው የምላችሁ። ሰው ይሄ ሲገባው ነው ቀጥተኛ የክርስቶስን ሕይወት የሚኖረው። አንድ ትልቅ የእግዚአብሔር ሰው እንደዚህ ሲል ሰማሁት። በደንብ ስሙ። አገልግሎት ጀምሮ በጣም ሰው አስቸገሩኝ፣ ኮሚትድ አልሆኑም። በቃ እንትን ስለዚህ ጀመርኩኝ ማስፈራራት፣ ስለ ሲኦል መስበክ ጀመርኳል። እና I will preach about hell፣ ስለ ሄል እንዴት እንደሚያቃጥል የሚያስፈራ ስብከት መስበክ ጀመረ። ማን ኦፍ ጋድ ታዋቂ ሰው ነው። ስሙን ባልጠራላችሁ ይሻላል። አበሻ አይደለም፣ ኢትዮጵያ አይደለም። ባይዘው በጣም በሚሊዮን ህዝብ የሚያገለግል ሰው እና በጣም እንደዛ ስል ሰው በቃ ፈርቶ በፍርሃት መከተል ጀመራል። ከዛ በኋላ ከአንድ ወር በኋላ ጠፋል። ፍርሃት ለተወሰነ ጊዜ ነው የሚያስፈራ፣ ፍቅር ግን ለዘላለም ነው የሚያስቀምጥ። አይ ኃጢአት ብትሰራ ትፈጠፈጣለህ ትሞታለህ ስትለው እውነት ነው እኮ ምናምን ቀስ ብለ እኛ እኮ አሜሪካ እንደመጣችሁ በፖሊስ እንደዚህ እጃችሁን አድርጋችሁ ነዱት እንባል። አሁን ይኸውልህ እግሬን እንደዚህ እንትን አስቀምጬ እንደዚህ ምነዳው ለምን ለመድኩታ? ፖሊስ ሲመጣ እንትን እላለሁ። በቃ እንደዛ ሆነ። አየህ እንደዛ ነው የምትሆኑት። በህግ የሚኖሩ ወይኔ እንዳንሞት ምናምን አንተ ብቻ ሂድ እግዚአብሔር ጋር የሚልህን ስማና ንገረን ይሉታል ለሙሴ። አይፈሩትም፣ እግዚአብሔርን ግን አይፈልጉትም። ሙሴ ብቻ ነው የሚፈልገው። አየህ በህግ ስትኖር ኦልድ ቴስትመንት ውስጥ እየገባ ነው። አሜን አሜን። ያ ስለዚህ እግዚአብሔር የትናንቱን ይቅር ብሏል፣ የዛሬውን ከድኖታል፣ የነገው ደግሞ አይቆጠርብኝም። እግዚአብሔር ካጸደቀ የሚከስ ማን ነው? ማንም ሊከሰኝ አይችልም። ክብር ለኢየሱስ ይሁን። አሜን። ከጎናችሁ ያለውን ሰው ነካ አድርጉልኝ። አንተ ልትከሰስ የማትችል ሰው ነው በሉት። እስኪ ሰይጣን ተሸንፏል በሉልኝ። ተሸንፏል። ዲያብሎስ ተሸንፎ ፍርድ ቤት ሎዝ አድርጓል። ኬስ ክሎዝድ፣ መዝገብ ወደ መዝገብ ቤት ገብቷል። የኛ ጉዳይ ያለቀ ጉዳይ ነው። አሜን። ኢየሱስ ጌታ። የመጨረሻ ነጥብ ልንገራችሁ። የአዲሱ ፍጥረት በረከት የአዲስ ፍጥረት በረከቶች አራተኛ ዛሬ የምነግራችሁ። ከዛ ኔክስት ዊክ እንቀጥላለን። ኢየሱስ ጌታ። አራተኛው የዘላለም ሕይወት ይባላል። የዘላለም ሕይወት የሚባል በረከት እጅ ገብቷል። የዘላለም ሕይወት ማለት ምን ማለት ነው? መጀመሪያ የሌለው መጨረሻ የሌለው የእግዚአብሔር የራሱ ሕይወት ማለት ነው። ይሄ ሕይወት የት ነው ያለው? በአዲስ ፍጥረት በሆነ ሰው መንፈስ ውስጥ ነው ያለው። ገና ለምታመጣ የምትጣጣረው ሕይወት የለም። ይሄ ዘላለም ሕይወት ውስጡ የገባ ሰው ኖርማል ሰው አይደለም። ኔክስት ዊክ ከዚህ ነው የምንቀጥለው። ኦ ማይ ጉድነስ ዩ ዊል ቢ ሾክድ። ይሄ ሕይወታችሁን ራሳችሁ እያሳነሳችሁ የምታዩት ነገር ይለቃችኋል። ጌታ ምስክሬ ነው። ቀና ብላችሁ ማየት ትጀምራላችሁ። አሜን አሜን አሜን። አዎ
ሪቪውዝ የምታደርጓቸው ነገሮች ይበዛሉ። ካሁን በኋላ this is wrong ማለት ትጀምራላችሁ። ኖ እንደዚህ ማሰብ የለብኝም ማለት ትጀምራላችሁ። አረ አሜን ነው ወይ? ያ እንዴ እግዚአብሔር እኮ ነው ውስጣችሁ ያለው። አስበው ታውቃለህ እንደዚህ ብለህ ብዙ ጊዜ እኮ ጴንጤ ነኝ የት ነው የምትሄደው? ሲጄሲ ጴንጤ ብለህ ስለምታስብ እኮ God lives in me. Heaven is in me. እግዚአብሔር በእኔ ውስጥ አለ። ይሄ ከሌለ ድፍረት የለም። ይሄ ከሌለ ሁሌ ኮሳሳ ነው። ዕንባቆም እንደተናገረ ትላለህ፣ እንደ ኢዮብ ትላለህ። ኢዮብ በራሱ ቻሌንጅ አልፏል። ከኢዮብ ተማር። ምን ፔሸንስ that's it። አንተ የግድ እንደ ዮናስ አሳ ነባሪ ውስጥ መግባት አለብህ። አሳ ነባሪ ውስጥ እንዳገባ ዮናስ ገብቶልሃል። አንተ አሳ ነባሪ ውስጥ አትግባ። ምን ትሰራለህ እዛ? እንደ ኢየሱስ አትኖርም እንዴ? ኧረ አሜን ነው ወይ? አሜን። እኛ እንትን እንፈልጋለን። ያኔ እንደዚህ ልብሳቸውን እንትን ለብሰው ማቅ ለብሰው አመድ ነስነሰው። አመድማ እንዳልነሰነስ ኢየሱስ እንደዛ ተሰቃየልኝ። ለምን ነው አመድም የምነሰነሰው? የምን አመድ ነው? ከአመድ ላይ የተነሳ ብለን ዘምረን ደግሞ ወደ አመድ እንመለስ እንዴ? ኧረ አሜን። ሮሜ ምዕራፍ 6 ቁጥር 23 ሮሜ 6:23 ሃይማኖተኞች አይመቻቸውም እንዲህ አይነት ትምህርት። ግን እኛ የምናስተምረው ሰው አታክ ለማድረግ ሳይሆን ቢሊቨርን ኢኪፕ ለማድረግ ነው። አሜን። ኢየሱስ ያድናል። ሮሜ 6:23 እንደዚህ ይላል፣ የኃጢአት ደሞዝ ሞት ነው፣ የእግዚአብሔርና የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። እስኪ የዘላለም ሕይወት በሉ። የዘላለም ሕይወት በሉ። ስጦታ ነው በሉ። ሉክ እዚህ ጋር እንደሚለው ስጦታ ጊፍት እያስተማርኩ የአዲሱ ፍጥረት በረከቶች የተሰጠ እስካሁን ጊፍት ኦፍ ራይቸስነስ፣ ጊፍት ኦፍ ግሬስ፣ ጊፍት ኦፍ ፎርጊቭነስ። አሁን አራተኛ ነጥባችን ጊፍት ኦፍ ኢተርናል ላይፍ ነው እያየን ያለ ነው። የኃጢአት ደሞዝ ሞት ነው፣ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። የዘላለም ሕይወትን ተቀብሏል ቦርን አጌን የሆነ ሰው። ኦኬ እኔ ነኝ የዘላለም ሕይወት ያለው ሰው። የዘላለም ሕይወት የሚጠፋ ሕይወት ነው እንዴ? ታዲያ የት ሄዶ ነው የዘላለም ሕይወት ያ ሰውዬ ሊጠፋ ይችላል ብለው የሚያስተምሩ ሰዎች? የዘላለም ሕይወት እኮ ተቀብሏል ሰውየው። የዘላለም ሕይወት ከተቀበለ የማይጠፋ ሕይወት ተቀብሏል። how is that possible? ሰዎች ሊጠፉ ይችላሉ፣ ሲኦል ሊገቡ ይችላሉ ብሎ የሚያስፈራ ቴሮራይዝ የሚያደርግ ቃል የሚጠቀሙ ሰዎች አጠፉም። እንግዲያስ በቃ ኢየሱስ ሳክሪፋይስ በቂ አይደለም ማለት እኮ ነው። ይሄ አዲስ ፍጥረት የሆነ ሰው የጌታ ጸጋ ያገኘው ሰው እንዴት ነው የሚኖረው? ደግሞ ኔክስት ዊክ በነገራችን ላይ ይሄ ሐሙስ ባያመልጣችሁ ይሻላችኋል። ሰው ነው የሚያደርገው ይሄ ትምህርት። ጌታ ምስክሬ ነው። የዘላለም ሕይወት ተቀብላል። ማን ነው የዘላለም ሕይወት? ራሱ የእግዚአብሔር ሕይወት። ስለ ስልጣን ሁሉ እናወራለን። የአዲስ ፍጥረት የአዲሱ ሰው ስልጣን እናወራለን። ሁል ጊዜ ሄልፕለስነት የሚሰማችሁ your helper lives inside of you። በጣም ቀላል እኮ ነው። በጣም በእውነት አይምሮአችን ግን ይህንን እውነት እንዳይቀበል በተለያየ ጠማማ ትምህርት ብዙ ስለተደበደብን እንፈራለን። ግን ዘመን መጥቷል። ኢየሱስ ያድናል። አሜን። የዘላለም ሕይወት ማንም እንዳይጠፋ ይላል አይደል? እስኪ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ታውቁታላችሁ። የዘላለም ሕይወት ስጦታ በሉ። ቀላል እኮ ነው። የዘላለም ሕይወት ዮሐንስ 3:16 የዘላለም ሕይወት ኢተርናል ላይፍ ተቀብላችኋል። whosoever believes in him should not perish but have eternal life. It's a gift, eternal life. You believe, you received it. That's it. አላንቀጠቀጠም፣ አልወደቅም። እሱ ጥሩ ነው። አንቀጥቅጦሻል የዛን ቀን እንደፈለግ አልቅሳል፣ አላለቀስከም። እኔ አሁን አልቅሼ ነበረ ጌታን ስቀበል ተነክቶ በቃ ባላለቅስስ ኖሮ የዘላለም ሕይወት ተቀብያለሁ። ባለቅስ በማልቀስና ባለማልቀስ በመውደቅና በመነሳት ዲፔንድ ያደረገ ሳይሆን በማመን ብቻ ነው። 4 ነጥብ and it is the free gift የዘላለም ሕይወት። አሜን ናችሁ? አንደኛ ዮሐንስ ምዕራፍ 5 ቁጥር 11 እግዚአብሔር የዘላለም ሕይወት ሰጥቶናል። እቺን አንብቤ እንጨርሳለን።
አንደኛ ዮሐንስ ምዕራፍ 5 ቁጥር 11 ኢየሱስ ያድናል። አሜን። አዎ በቃ እንደዚህ ነው። አያችሁ ክርስትና። አዎ አንደኛ ዮሐንስ 5:11 ይሄው እናንብበው። እንደዚህ ይላል እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ወልድ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት ያለው። ወልድ ያለው አይ በጣም ጎበዙ ብቻ፣ አገልጋይ ብቻ፣ ጠንካራ ብቻ፣ ሚጾመው ብቻ፣ ሚጸልየው ብቻ፣ ቸርች ሁል ጊዜ ኖ ወልድ ያለው ይሄ ሲገባ የዘላለም ሕይወት ነፃ ስጦታ እንደሆነ ይገባናል። የማይወሰድ ሕይወት የሚወሰድ ከሆነ የዘላለም አይደለም። ሰማችሁኝ ያልኩት? የሚወሰድ ከሆነ የዘላለም አይደለም።